እስራኤል የኢራን ጦር አባላት ላይ ከባድ ጥቃት ሰነዘረች። ኔታንያሁ አላርፍ ብለዋል። ተኩስ አቁሙን ለማፍረስ እየጣሩ ያሉት ጠቅላይ ሚኒስትሩ የኢራን አብዮታዊ ዘብ አባላት ላይ አስደንጋጭ ጥቃት ፈጽመዋል። ጥቃቱ ኢራንን አበሳጭቷል የተባለ ሲሆን የበቀል እርምጃ ትወስዳለች ተብሎም እየተጠበቀ ነው። ኢራን በበኩሏ ከአሜሪካና ከእስራኤል ጋር ግንኙነት ያላቸው መርከቦች በሆርሙዝ እንዳያልፉ ሕግ ማውጣቷ ተሰምቷል። በዝርዝር እናስደምጣቸዋለን። የዶናልድ ትራምፕ ባለቤት የወሲብ ቅሌት ሾልኮ ወጣ። እጅግ አስደንጋጭ የሆነው የወሲብ ቅሌት መውጣቱ ዋይት ሀውስን እያሸበረ ነው። በፎቶግራፍና በመልእክት ልውውጦች የታጀበው መረጃ የዓለምን ሁሉ ቀልብ ስቧል። በጉዳዩ ላይ የትራምፕ ሚስት ምላሽ ሰጥታለች። እንመለስበታለን። በራሻ ጀቶችና በቱርክ ድሮኖች የታጀበው የአማራ ክልሉ ውጊያ በተለያዩ አካባቢዎች ተጠናክሮ ቀጥሏል። በዚህ የትንሣኤ በዓል ወቅትም ቢሆን ክልሉ በባሩድ ጢስ እንዲታፈን ተፈርዶበታል። በዛሬው ዕለት በጎጃም ጎንደርና ወሎ ቀጠና ትንቅንቁ የቀጠለ ሲሆን መከላከያ ሰራዊት የፋኑን ከፍተኛ አመራር የገደልኩበትን ኦፕሬሽን ፈጽሜያለሁ ብሏል። በተመሳሳይ የፋኑ ኃይሎችም ድል አገኘን እያሉ ነው። በዝርዝር እናስደምጣችኋለን። ጠቅላይ ሚኒስትር አብይ አህመድ ለጄኔራል ታደሰ ወረደ የሰጡት ሹመት ተቃውሞ ገጥሞታል። በሳምንቱ አጋማሽ የጄኔራሉ የስልጣን ዕድሜ ለተጨማሪ 1 ዓመት እንዲራዘም በጠቅላዩ መወሰኑን ተከትሎ ህወሓት ተቃውሞን አሰምቷል። ማዕከላዊ መንግስቱ በፕሪቶሪያ ስምምነት ላይ ሸፍጥ በመፈጸም ጥሰት ፈጽሟል ብሏል። በዝርዝር ይዘነዋል፣ ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ላሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። እስራኤል የኢራን ጦር አባላት ላይ ከባድ ጥቃት ሰነዘረች። ኔታንያሁ አላርፍ ብለዋል። ተኩስ አቁሙን ለማፍረስ እየጣሩ ያሉት ጠቅላይ ሚኒስትሩ የኢራን አብዮታዊ ዘብ አባላት ላይ አስደንጋጭ ጥቃት ፈጽመዋል። ጥቃቱ ኢራንን አበሳጭቷል የተባለ ሲሆን የበቀል እርምጃ ትወስዳለች ተብሎም እየተጠበቀ ነው። ኢራን በበኩሏ ከአሜሪካና ከእስራኤል ጋር ግንኙነት ያላቸው መርከቦች በሆርሙዝ እንዳያልፉ ሕግ ማውጣቷ ተሰምቷል። ተኩስ አቁም ቢታወጅም እስራኤል ኢራን ጦር አባላት ላይ ጥቃት ፈጽማለች። በቅርቡ እስራኤል በሊባኖስ ዋና ከተማ ቤሩት ላይ በፈጸመችው የአየር ጥቃት የኢራን አብዮታዊ ዘብ አባላት መገደላቸውን የሊባኖሱ ኤምቲቪ ዘግቧል። የቴሌቪዥን ጣቢያው ጉዳዩን በቅርብ የሚያውቅ የውስጥ ምንጭ ጠቅሶ እንደገለጸው ጥቃቱ ያነጣጠረው በሊባኖስ ውስጥ በሚንቀሳቀሱ የኢራን የጦር መኮንኖች ላይ ነው። እነዚህ የተገደሉት የአብዮታዊ ዘብ አባላት በተለይም ሚያዝያ 8 በተፈጸመው መጠነ ሰፊ ጥቃት ወቅት የሂዝቦላህን ወታደራዊ እንቅስቃሴ ሲመሩና ሲያስተባብሩ የነበሩ መሆናቸውን ዘገባው አመልክቷል። ይህ ክስተት በእስራኤልና በኢራን መካከል ያለውን ቀጥተኛ ፍጥጫ ይበልጥ ሊያባብሰው እንደሚችል ስጋት ፈጥሯል። ይህ በእንዲህ እንዳለ ኢራን ከአሜሪካና ከእስራኤል ጋር ግንኙነት ያላቸው መርከቦች በሆርሙዝ እንዳያልፉ ሕግ ማውጣቷ ተሰምቷል። በባህረ ሰላጤው ሀገራት የሚመረተው የነዳጅ ምርት የሚተላለፍበት ወሳኙ የሆርሙዝ ወሽመጥን ለመቆጣጠር የሚያስችል ወሳኝ እቅድ የኢራን ፓርላማ አዘጋጅቶ በሚቀጥለው ሳምንት ድምጽ እንደሚሰጥበት ተነግሯል። እዚህ እቅድ ውስጥ ከአሜሪካና ከእስራኤል ጋር ግንኙነት ያላቸው መርከቦች በመተላለፊያው በኩል እንዳይጠቀሙ በዘላቂነት እገዳ የሚጥል ሐሳብ እንደተካተተበት ፋርስ የዜና ወኪል ዘግቧል። የሆርሙዝ ወሽመጥና በፋርስ ባህረ ሰላጤው አካባቢ ያለውን ደህንነትና ዘላቂ ልማትን ለማረጋገጥ በሚል በተዘጋጀው በአዲሱ እቅድ መሰረት በመርከቦች እንቅስቃሴና የሚገኝ ገቢን በተመለከተ ጉልህ ለውጥ እንደሚኖር የፓርላማ የሲቪል ኢንጂነሪንግ ኮሚሽን ኃላፊ ተናግረዋል። ኃላፊው ለፋርስ ዜና ወኪል እንደተናገሩት የሆርሙዝ ወሽመጥ የሚተዳደርበት አዲሱ አሰራርን የተመለከተው እቅድ በኢራን ፓርላማ ሙሉ ድጋፍ አግኝቶ ተግባራዊ ይሆናል። ባለስልጣኑ ጨምረው የኢራን መንግስት በሆርሙዝ ወሽመጥ ላይ የሚኖረውን ቁጥጥርና የበላይነት ለማረጋገጥ በተዘጋጀው አዲስ እቅድ ውስጥ 5 ዋና ዋና ነጥቦች መካተታቸውን ኃላፊው ዘርዝረዋል። የዶናልድ ትራምፕ ባለቤት የወሲብ ቅሌት ሾልኮ ወጣ። እጅግ አስደንጋጭ የሆነው የወሲብ ቅሌት መውጣቱ ዋይት ሀውስን እያሸበረ ነው። በፎቶግራፍና በመልእክት ልውውጦች የታጀበው መረጃ የዓለምን ሁሉ ቀልብ ስቧል። በጉዳዩ ላይ የትራምፕ ሚስት ምላሽ ሰጥታለች። የአሜሪካ ቀዳማዊት እመቤት ሚላኒያ ትራምፕ ከወሲብ ወንጀለኛው ጄፍሪ ኤፕስቲን ጋር ግንኙነት እንደሌላቸው በዋይት ሀውስ ለጋዜጠኞች ተናግረዋል። ሐሙስ ዕለት ቀዳማዊ እመቤቷ ባስተላለፉት ያልተጠ
ያልተጠበቀ ንግግር በኤፕስቲን ወንጀል ሰለባ የሆኑ ሴቶች የምክር ቤት ምስክርነት እንዲሰጡ ጥሪ አቅርበዋል። ኤፕስቲን ከባለቤታቸው ዶናልድ ትራምፕ ጋር እንዳስተዋወቃቸው የሚወራውን አሉባልታ ያስተባበሉት ሜላኒያ ትራምፕ ክስተቱን ስሜን ለማጠልሸት የሚደረግ ክፉ ሙከራ ሲሉ አጣጥለውታል። የቀዳማዊት እመቤቷን ያልተጠበቀ መግለጫ ምን እንደገፋው ግልጽ አይደለም። ከጽህፈት ቤታቸው በኩል ይህ አይነት ንግግር እንደሚያደርጉ ቀደም ብሎ ፍንጭ አልተሰጠም ነበር። ዋይት ሃውስም የመግለጫውን ይዘት በተመለከተ ለጋዜጠኞች ያለው ነገር የለም። የኤፕስቲን ተጎጂ እንዳልሆኑና ከባለቤታቸው ጋር ከተዋወቁ በኋላ ወንጀለኛውን ግለሰብ ያገኙት እንደ አውሮፓውያን አቆጣጠር በ2000 ለአጭር ጊዜ እንደሆነ ተናግረዋል። ኤፕስቲን በተጎጂዎቹ ላይ ይፈጽም ስለነበረው በደል አላውቅም ነበር ብለዋል። በምንም አይነት መጠን አልተሳተፍኩም፣ ተሳታፊ አልነበርኩም ሲሉም ተደምጠዋል። ቀዳማዊ እመቤቷ ከሴቶች የወሲብ ዝውውር ጋር ተያይዞ እስር ቤት የምትገኘውን የጀፍሪ ኤፕስቲን ግብረ አበር ግሌን ማክስዌልንም እንደማያውቁ አስተባብለዋል። በኤፕስቲን ዶሴዎች ውስጥ እንደ አውሮፓውያን አቆጣጠር በ2002 የተለዋወጡት ኢሜል ይፋ መውጣቱን በተመለከተ ተራ ልውውጥና የትህትና ምላሽ ነው በማለት አስተባብለዋል። በሐሙሱ መግለጫቸው ሜላኒያ ትራምፕ ተጎጂዎች በምክር ቤት ፊት ምስክርነታቸውን እንዲሰጡ እድል ስጧቸው ሲሉ ለሕግ አውጪዎች ጥሪ አቅርበዋል። እያንዳንዷና ሁሉም ሴቶች ፍላጎት ካላቸው በሕዝብ ፊት ታሪካቸውን እንዲናገሩ ጊዜ ስጧቸው። እናም ይህ ምስክርነታቸው በኮንግረሱ ማህደር ይቀመጥ ያሉት ቀዳማዊ እመቤቷ ያኔ ብቻ ነው እውነቱን የምናገኘው ብለዋል። ባለፉት ወራት በርካታ ስመጥር የንግድ ሰዎች ከኤፕስቲን ጋር ያላቸው ግንኙነት ከተጋለጠ በኋላ ከኃላፊነታቸው እንዲለቁ የተገፉ ሲሆን ይህንንም ሜላኒያ ትራምፕ በመግለጫቸው ጠቅሰዋል። በእርግጥ ይህ ጥፋተኝነትን የሚያመላክት ባይሆንም ነገር ግን እውነቱን ለማረጋገጥ በግልጽ አሁንም መስራት አለብን ብለዋል። ቀዳማዊ እመቤቷ ሜላኒያ ትራምፕ ከጋዜጠኞች ጥያቄ አልተቀበሉም። ከመግለጫቸው በኋላ ዲሞክራት የሆኑ የካሊፎርኒያ ተወካይ ሮበርት ጋርሲያ ህዝባዊ ምስክርነት እንዲኖር ሜላኒያ ትራምፕ ያቀረቡትን ጥሪ እንቀበላለን ካሉ በኋላ የምክር ቤት መሪዎች ለጥሪው ምላሽ እንዲሰጡ ጠይቀዋል። በቀዳማዊ እመቤቷና በጀፍሪ ኤፕስቲን መካከል ያለው ግንኙነት ወደ ፍርድ ቤት ክርክር አምርቶ የሚያውቅ ሲሆን በዋናነት ከባለቤታቸው ከፕሬዝዳንት ትራምፕ ጋር ያስተዋወቃቸው ኤፕስቲን ነው የሚሉ ጽሑፎች እንዲታረሙ በሚል በተለያዩ ጊዜያት ፍርድ ቤት አምርተዋል። በራሻ ጀቶችና በቱርክ ድሮኖች የታጀበው የአማራ ክልል ውጊያ በተለያዩ አካባቢዎች ተጠናክሮ ቀጥሏል። እዚህ የትንሣኤ በዓል ወቅትም ቢሆን ክልሉ በባሩድ ጢስ እንዲታፈን ተፈርዶበታል። በዛሬው ዕለት በጎጃም ጎንደርና ወሎ ቀጠና ትንቅንቁ የቀጠለ ሲሆን መከላከያ ሰራዊት የፋኑን ከፍተኛ አመራር የገደልኩበትን ኦፕሬሽን ፈጽሜያለሁ ብሏል። በተመሳሳይ የፋኑ ኃይሎችም ድል አገኘን እያሉ ነው። ከሰሞኑ በጎጃም ቀጠና ከባድ ውጊያ እየተካሄደ መሆኑ የሚታወቅ ሲሆን አሁን ደግሞ መከላከያ ውጊያውን በተመለከተ የአንድ ሳምንት የውጊያውን ዝርዝር ሪፖርት ይፋ አድርጓል። በቀጠናው የተሰማራው የምስራቅ እዝ አንድ ኮር በምዕራብ ጎጃም ዞንና በአዊ ብሔረሰብ ዞን ከመጋቢት 21 ቀን እስከ መጋቢት 28 2018 ዓ.ም ኦፕሬሽን ማካሄዱን ገልጾ አገኘኋቸው ያላቸውን ድሎችም ዘርዝሯል። በሁለቱ ዞኖች ላይ የፋኑ ታጣቂዎች ላይ እርምጃ ወስጃለሁ የሚለው የመከላከያው ሪፖርት በዚህም ታጣቂዎቹ እንደመሰስኩ፣ ማረኩ፣ አቆሰልኩ ብሏል። ሰራዊቱ የተቀናጀ ሲል በጠራው በዚህ ኦፕሬሽን 23 የፋኑ አባላት እርምጃ ተወስዶባቸዋል ያለ ሲሆን 8 የሚሆኑት እንደማረከ 13 የሚሆኑት ደግሞ እጅ እንደሰጡ ታትቷል። መከላከያ ገደልኳቸው ካላቸው የፋኑ አባላት መካከል የፋኑ ሻለቃ አመራር፣ የሎጂስቲክስ ኃላፊና መቶ አዛዥ የነበሩ ይገኙበታል ብሏል። እንዲሁም 18 ኤኬኤም 5 የቃታ መሳሪያ፣ አንድ ወታደራዊ ሬዲዮና በርካታ ተተኳሾች፣ ትጥቆችና ልዩ ልዩ ወታደራዊ ግብዓቶችን መማረኩን አስታውቋል። በጎጃም ቀጠና ከሳምንት በላይ በተካሄደ ከባድ ውጊያ የፋኑ ኃይሎችን በፊናቸው ድል እንደቀናቸው እየገለጹ ነው። በሁለቱም ተፋላሚ ኃይሎች በኩል አንዳቸው በሌላው ላይ ጉዳት እንዳደረሱ ቢገልጹም ስለ ትክክለኝነቱ ግን ከገለልተኛ ወገን ማረጋገጥ አልተቻለም። ይህ በእንዲህ እንዳለ ከሰሞኑ ለመንግስት እጅ ሰጥቶ አዲስ አበባ የገባ
የገባው የቀድሞ የፋኖ አመራር ኮማንደር ፍቅሩ ሙልዬ ከፍተኛ የፋኖ አመራሮች ልጆቻቸውን አሜሪካ ልከው እያስተማሩ ነው ማለቱ አነጋጋሪ ሆኗል። ከዘመነ ካሴ እስከ ምሬ ወዳጁ ልጆቻቸውን ይዘው ጫካ መግባታቸው በተደጋጋሚ በሚነገርበት አጋጣሚ የታጣቂ ቡድኑ አመራሮች ልጆቻቸውን አሜሪካ ልከው እያስተማሩ ነው ሲል መናገሩ ትኩረት ስቧል። እንደ ፍቅሩ ሙልዬ ያሉ ከሰሞኑ እጅ የሰጡ የቀድሞ የፋኖ አመራሮች ለኢዜአ በሰጡት ማብራሪያ የአመራር ልጆች በውጭ ሀገራት እንደሚማሩ ገልጸዋል። ምንም እንኳን እጅ ሰጪዎቹ የፋኖ አመራሮች ልጆቻቸውን በውጭ ሀገራት ያስተምራሉ የሚለው ጉዳይ እንግዳ ቢሆንም ከእስክንድር ነጋ ውጭ በውጭ ሀገር ልጅ ያለው የፋኖ አመራር ስለመኖሩ በውል አይታወቅም። ጠቅላይ ሚኒስትር አብይ አህመድ ለጀነራል ታደሰ ወረደ የሰጡት ሹመት ተቃውሞ ገጥሞታል። በሳምንቱ አጋማሽ የጀነራሉን የስልጣን ዕድሜ ለተጨማሪ 1 ዓመት እንዲራዘም በጠቅላዩ መወሰኑን ተከትሎ ህወሓት ተቃውሞውን አሰምቷል። ማዕከላዊ መንግስቱ በፕሪቶሪያ ስምምነት ላይ ሸፍጥ በመፈጸም ጥሰት ፈጽሟል ብሏል። ህወሓት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስልጣንኑ በ1 ዓመት እንዲራዘም መደረጉ የተናጠል ውሳኔ እንደሆነ በመግለጽ ተቃውሟል። በፕሪቶሪያ ስምምነት መሰረት የትግራይ ጊዜያዊ አስተዳደር የሚመሰረተው በሁለቱ ተፈራራሚ አካላት ማለትም በህዝባዊ ወያነ ሓርነት ትግራይና በኢትዮጵያ መንግስት መካከል በሚደረግ ፖለቲካዊ ንግግር እንደሆነ በመግለጫው ጠቅሷል። ብዙ መደናቀፎች እያጋጠሙ ቢቆዩም ከፕሪቶሪያ ስምምነት መፈረም በኋላ በ2015 ዓ.ም የክልሉ ጊዜያዊ አስተዳደር የተቋቋመው በሁለቱ አካላት መካከል በተደረጉ ንግግሮች እንደሆነ አስታውሷል። ይሁን እንጂ የኢትዮጵያ መንግስት እየፈጸማቸው የቆዩት የፕሪቶሪያው ስምምነት የመጣስ ተግባራት ቀጥሏል ሲል በዚህ ሳምንት ስለተራዘመው የፕሬዝዳንት ታደሰ የስልጣን ቆይታ አንስቷል። እንደ ህወሓት ገለጻ የፌዴራል መንግስት የጊዜው አስተዳደሩን ቆይታ በ1 ዓመት ያራዘመው ከፕሪቶሪያው ስምምነት በፊት የነበሩ ህጎችን መሰረት በማድረግ እንዲሁም የዘላቂ ተኩስ አቁም ስምምነቱን ሙሉ በሙሉ በመጣስ ነው። ጠቅላይ ሚኒስትር አብይ የሌተናል ጄኔራል ታደሰ ወረደን ስልጣን ማራዘማቸው ይፋ በተደረገበት የጽህፈት ቤታቸው መግለጫ ላይ የተጠቀሰው የትግራይ ጦርነት ከተጀመረ በኋላ በ2013 ዓ.ም የወጣው የሚኒስትሮች ምክር ቤት ደንብ ነው። ከጦርነቱ መጀመር በኋላ የተመሰረተውና በዶክተር ሙሉ ነጋ ሲመራ የነበረውን የመጀመሪያ ጊዜያዊ አስተዳደር ለማቋቋም የወጣው ደንብ ከፕሪቶሪያ ስምምነት በኋላ ተሽሯል። ህወሓት ትናንት ባወጣው መግለጫ የጊዜያዊ አስተዳደሩን የስልጣን ቆይታ የማራዘም ውሳኔን የሁለቱ ተፈራራሚ አካላት ንግግር ያልተደረገበትና የተናጠል ውሳኔ ሲል ገልጾታል። ከህዝባዊ ወያነ ሓርነት ትግራይ እውቅናና ተሳትፎ ውጪ የተላለፈ የኢትዮጵያ መንግስት የተናጠል ውሳኔ መሆኑ ለመላው ህዝባችን የፕሪቶሪያ ስምምነት አደራዳሪ አካላትና ዓለም አቀፉ ማህበረሰብ እንዲገነዘቡት እንወዳለን ብሏል። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊዋ በህወሓት ስለቀረበው ፖለቲካዊ ንግግር አልተደረገም የሚል ክስ እስካሁን ምላሽ አልሰጡም። የጠቅላይ ሚኒስትር ጽህፈት ቤት ረቡዕ ዕለት ባወጣው መግለጫ የፕሬዝዳንቱ የስልጣን ዘመን በ1 ዓመት እንዲራዘም የተወሰነው በቀረበው ሪፖርት የፌዴራል መንግስት በክልሎች ውስጥ ጣልቃ የሚገባበትን ስርዓት ለመደንገግ በወጣው አዋጅና የትግራይ ክልል አካታች ጊዜያዊ አስተዳደር አስመልክቶ በጸደቀው ደንብ እንደሆነ አስታውቋል። በጀነራል ታደሰ ወረደ ስልጣን መራዘም ላይ የተነሳው ተቃውሞ በህወሓትና በፌዴራል መንግስት መካከል የተፈጠረውን ውጥረት እንዳያባብሰው ተሰግቷል። ጉዳዩ የተፈራው ጦርነት ለመቀልበስ በሚስጥር እየተካሄደ ነው የሚባለውን ድርድር ሊያኮላሽ እንደሚችልም ከወዲሁ እየተገለጸ ነው።